እድሜያችሁ ከ18 ዓመት በታች የሆናችሁ ቤተሰቦቻችን ይህንን ትረካ በፍጹም እንዳታዳምጡት። ጡቴን ለመታየት የሄድኩበት ሐኪም ቤት የመረመረኝ ሐኪም በጣም ቆንጆ ነው። ቁንጅናው ግን ደስ አይልም። ሴት ነው የሚመስለው። ወንድ እንዲህ ቆንጆ ሲሆን ደስ አይለኝም። ቀይ ወንድ፣ እጁ ከኔ የሚለሰልስ ወንድ፣ ጡንቻው ከፌስታል የሚሳሳ ወንድ፣ በቃ እኔ እንጃ ደስ አይለኝም። ያን ሰሞን ጓደኛችን ሩት ዋይትሆርስ በጡት ካንሰር ነው የሞተችው ሲባል ሁላችንም ፈርተን መመርመር ጀመርን። እኔም ለማንም ሳልናገር ወደዚህ ክሊኒክ መጣሁ። ይሄ ቀይ ሴታሲስ ዶክተር ጡቶቼን እየጨመቀ ካያቸው በኋላ ደህና እንደሆንኩ ነግሮኝ ያሰናበተኝ። ከዚህ በኋላም ራሴን በራሴ ጡቶቼን በመነካካት መመርመር እንደምችል ካላመመኝ በስተቀር ሐኪም ቤት መምጣት እንደሌለብኝ ባጭሩ ነግሮኝ ያሰናበተኝ። ስጋታም ነገር ነው። የዶክተር ስጋታም ሲያጋጥመኝ ይሄ የመጀመሪያ መሰለኝ። ይህን ዶክተር ሳየው ግን ብዙ በቢዝነስ ያወቅኳቸው ዶክተሮች ወደ አይምሮዬ ተግተልትለው መጡ። ዶክተር ሲባል በሙሉ አካብዴ ነበር የሚመስለኝ። ምን ላድርግ? ግቢ ያለሁም ከግቢ ከወጣሁ በኋላም በስራ አጋጣሚ የማውቃቸው ሁሉ ስለ ራሳቸው አውርተው የማይጠግቡ ቁልሎች ስለነበሩ ነው። ለምሳሌ ዶክተር ታዲዮስ፣ ዶክተር አስረስ፣ ዶክተር አብዱሬ፣ ደቃቃው ዶክተር ተሼ እንኳን ለምን እንደሆነ እንጃ ዶክተር አትመስለኝም። የምር ሐኪም ብትሆን ኖሮ እንደዚያ ነጋ ጠባ ጉንፋን ያንደፋድፋት ነበር። ደሞ እኮ በዛ ደቃቃ ሰውነቷ ስትስል ነፍሷ ባክታ መልክ ልትወጣ ነው የምትደርሰው። ዶክተር ፉአድ፣ ዶክተር ሰርጸን መገናኛ ኤፍራታ ፋርማሲ ፖስት ፒል ገዛ ገብቼ ካሻሪ ወንበር ላይ ቻለው ብላኛለች ሳራ ቀጮ በንዴት ተንገብግባ። ሳሪያን ሰሞን አብሬ ይሙት አዋርደዋለሁ ብላ ስትዝትበት ነበር በሰርጸ ላይ። አልፈርድባትም። ሐኪም ነኝ እያለ ስንት ጊዜ በዱቤ እንደተኛት እሷና እንትኗ ብቻ ናቸው የሚያውቁት። ሲጀመር ሐኪም ቢሆን ዱቤ ምን አስጠየቀው? እሷስ ቢሆን እንዴት ይሄን ማሰብ አቃታት? ደሞ እኮ ሳራ ብትሞት በዱቤ የምትተኛ ልጅ አልነበረችም ይመስለኛል። አዘናግታ ማኗ አስነክታ ልትጠቀልለው ነበር ሐሳቧ። በሷ ቤት ዶክተር አገኘሁ ብላ ልታፍስ ደፋር። ከመቼ ወዲህ ነው ሸሌ ዶክተር የምትጠቀልለው? ነርስ እንኳን ብትሆን አንድ ነገር ነበር። ሳራ እኮ አታፍርም። የወንድ እንትን ማሸት ስትጀምር ነርስ የሆነች መስሏት ይሆናል ይሄኔ። አበራ ይሙት አዋርደዋለሁ እንዳለች ባጭር ቀረች። ዶክተር ገሜ የምር ዶክተር እንዳልሆነች ያወቅነው ዘግይተን ነው። የአድዋ በዓል በቲቪ ሲከበር ስለ ሹሩባ አሰራርና ምንነት ኢንተርቪው ስትሰጥ በአይናችን በብረቱ አየናት። ክፋቱ ደግሞ ያን ቀን ሁላችንም እነ ኩኩ ቤት ቡና ፈልቶ እየጠጣን ነበር። ገሜን ስናየው ሁላችንም እንዴት ባንድ ድምጽ እንደጮህን ዶክተር ገሜ! ቀጥለን ደግሞ በራሳችን ሳቅን። ጸጉር እየሰራ ያየነው እዚያው ዶክተር እንዳልሆነ እየተነገረን ዶክተር ገሜ ብለን መጮሃችን ነው ለሁለተኛ ጊዜ ያሳቀን። ገሜ ግርማ ሞገሱ የምር ዶክተር ነው የሚያስመስለው። እንግሊዘኛ ሲቀላቀል ጉራው፣ ጽዳቱ፣ መላጣው፣ ጨዋታ አዋቂነቱ፣ ለጋስነቱ፣ አካባጅነቱ ምናምን የምር ዶክተር አስመስሎታል። ለዚያ ይመስለኛል እንደዚያ ሲቀድ አንዴ እንኳን ያልጠረጠር ነው። ደሞ እኮ ሐኪም ነኝ ብላን ብታቆም አንድ ነገር ነው እንዴ። ገሜ ለስንት ዘመን እኮ ነው የአይምሮ ቀዶ ጥገና ስፔሻሊስት ነኝ እያለች ብሎናችንን ስትፈታ ይኖረችው። ገሜ ፈጣጣ፣ ገሜ መላጣ፣ ገሜ ሸምጣጣ። የዶክተርነት ማዕረጓን ግን ከሹሩባው ኢንሲደንት በኋላም ቢሆን አልነፈግናትም። እስከ ዛሬ ዶክተር ገሜ እያልን የምንጠራት። እኛ ራሱ ገሜን ገመቹ ብለን መጥራት ስላለመድን ይሆናል ሁላችንም የከበደን። እሱም ማዕረጉን ለምዶታል። ከዚህ ሁሉ ዘመን በኋላ ዶክተር ገሜ ባንለው የሚከፋ ይመስለኛል። በቲቪ እንዳየነው ሰሞን በአካል አግኝተናው ቅሌቱን እስከምናከናንባው ጨንቆን ነበር። በስንተኛው ቀናት ላስመጣና ምንም እንዳልተፈጠረ ሁሉ ያስለመደንን አማሩላ ጋበዘን። ዶክተር የአድዋ በዓል እንዴት ነበር? አለችው ሰናይት። ዌል እኛ ለአውደ ዓመትና ለሶሻል ላይፍ የሚተርፍ ጊዜ ያለን ብለሽ ነው ሰኑ። እያንዳንዷን ደቂቃ ህይወት በማዳን ስራ ላይ ተጠምደን የምናሳልፈው አላት ኮስተር ብሎ። በሳቅ ተንፈራፍረን ልንሞት።
እሱ ሳቃችን ሊገርመው ነው። አቤት ድርቅናው! መርማሪ ፖሊስ እንኳን የማይፈታው ድርቅና እኮ ነው የታደለው። ሰናይት ቀጠለችና ዶክተር ገሜ የሰው ነፍስ የምታድነው በሹርባ ሆነ እንዴ? እኔ ደግሞ በጌታ በኢየሱስ ክርስቶስ መስሎኝ አለችው። እሱቴ ለሰከንድም አልደነገጠም። ያድዋ ዕለት በቲቪ እንዳየነው ግን ወዲያው ገባው። እኛም ተስገብግበን ነገር ነው። አንተ ምን አደረግንህ? ምን አርገንህ ነው ግን? አይደብርህም? እኛ ዶክተር ካልሆንክ አንሰጥማለህ? ተንጫጫንበት። እስከ ዛሬ በሰራው ቅጥፈት መሬት ተከፍታ ብትውጣ ይመርጣል፣ ወይም ደግሞ ወዲያውኑ ተንበርክኮ ይቅርታ ይጠይቀናል ብለን ስናስብ እሱቴ ሶ ዋት ብሎ ጭራሽኛ ላይ ማፍጠጥ። ገሜ ፈጣጣ፣ ገሜ መላጣ፣ ገሜ ሸምጣጣ። ዌል ድሮም እኮ እኔ ሐኪም ነኝ አላልኩም። ቴልሚ ዶክተር ብላችሁ ጥሪ ብያቸው አውቃለሁ? ዶክተር ያሉኝ በሹርባ አሰራር ችሎቴ የሚያደንቁኝ ሰዎች ናቸው። ህዝብ የሰጠኝ የክብር ስም ነው። እናም ቢልበል ህዝቡን መስቀል አደባባይ ጠርቼ ከእንግዲህ ዶክተር አትበለኝ ልበለው? እንደሱ ከሆነማ ስንት የሀገራችን ሎሬቶች ማዕረጋቸው ውሸት ነበር ማለት ነዋ። ማንም አልሰጣቸውም እኮ። ይህን ታውቃላችሁ? እስኪ ሎሬትነቴን ይህ ዩኒቨርሲቲ በዚህ ዓመተ ምህረት ነው የሰጠኝ የሚል አንድ የሥነ ጽሑፍ ወይ የስዕል ወይ የቅርጽ ወይ የትምህርት ሰው አምጡልኝ። አንድም የለም። አንድም። አዳሚ ህዝብ ነው ሎሬት እያለ ሲጠራቸው ማዕረጋቸው በዚያ ጸድቆ የቀረው። ህዝብ እንኳን ማዕረግ ስልጣን ይሰጥ የለም እንዴ? እናም ቢልበል በምን አቅሜስ ነው የህዝብን ሹመት እምቢ የምለው? አንተ ደፋር! መቼ ሌታ ጓደኛዬ ማስወረድ ትፈልጋለች ተባበረኝ ስልህ እኔ የአእምሮ ስፔሻሊስት ነኝ፣ ስለ ጽንስ የማውቅልሽ ነገር የለም አላልከኝም? አለችው ሰናይት ወገቧን ይዛ እየተርገበገበች። ዶክተር ገሜ ብዙውን ጊዜ ከሰናይት ጋር ነው ደንበኝነታቸው። ለዚያም ነው ከኛ ይልቅ እሷ በጥያቄ ነክሳ ያዘችው። ሰናይት ኮል ዳውን። የአእምሮ ስፔሻሊስት ነኝ ያልኩሽ ሹርባ በባህሪው ያው ለአእምሮ ቅርብ በሆነ ቦታ ላይ ስለሚሰራ ነው። ለምሳሌ ዋክሲንግ የምሰራ ቢሆን ኖሮ የጽንስ ስፔሻሊስት ነኝ ልሽ ነበር። ትራይ ቱ ሲ ዘ ቢግ ፒክቸር ሰኑ ብሎ በሳቅ ገደለን። በሳቃችን ውስጥ ይቅራል ነው። ገሜ ቢዝነስ ላይ ሲበዛ ቸር ነው ይሉታል። ባይሆን ለቸርነቱ የክብር ዶክትሬት ይገባዋል ባዮች ነን ሁላችንም። በዚህ የማትስማማው ጃለሌ ናት። ገሜ ብሩን የሚረጨው ለማንም አይደለም፣ ጠበብ አድርጋ ለሰጠችው ሴት እንጂ። የእሷ ጠባብ ነው ከተባለ ቢዝነስ ሲሰጥ አይን የለውም። ሳይዝ ማተርስ፣ ዘ ስሞለር ዘ ሳይዝ ዘ ቢገር ዘ ባክስ ይላል ማንኛውንም ሴት ወደ ክፍሉ ሲነዳ። ሰናይትን ከሌሎቻችን አብልጦ የሚወዳትም ለዚሁ ነው። አፏ ጠባብ ነው። አፍ እናንትን በተፈጥሮ ፕሮፖርሽናል ሳይዝ አላቸው ብሎ በጽኑ ያምናል ዶክተር ገሜ። ይሄን ያልኩት ሳይሆን እንግሊዝ ውስጥ በጥናት የተረጋገጠ ጉዳይ ነው ይለናል ሁል ጊዜ። በዚህም የተነሳ እሱ አብዛኞቻችንን የቀመሰ ሲሆን ጃለኔን ግን አንድም ቀን ነክቷት አያውቅም። ምክንያቱም አፏ ሰፊ ስለሆነ ነው። እሷ ይሄ ጉዳይ ዘወትር ያበግናታል። በገሜ በመገለሏ ሁልጊዜም ትንገበገባለች። በተለይ እሱ ይሄ እኮ ነው ያልኩት ሳይሆን እንግሊዝ ውስጥ በጥናት የተረጋገጠ ጉዳይ ነው የሚለው ነገር ይበልጥ ያስጨንቃታል። በጥናት ከተረጋገጠ ወደፊት እንጀራዋ የሚዘጋ የመሰላት ትፈራለች። በመጪው ዘመን ወንዶች ሁሉ እያዩዋት አልፏት ሲሄዱ በህሊናዋ ታያለች እና ከወንዶች ጋር ስታወራ በተቻለ መጠን አፏን ጠበብ አድርጋና አሞጥሙጣ ነው። እነዚህን ገሜ እንግሊዞች የሚላቸውን ሰዎች ብታገኛቸውና ሁሉንም በባሏ በድሪባ በኩል እያሳነቀች ብታፈርጣቸው ትመኛለች። ገሜ የምር ዶክተር አለመሆኑ ከማናችንም በላይ ጃለኔን ያስደሰታትም ለዚሁ ነው። ከዚህ በፊት በነገር እንደተተነኳኮሱ ነው የኖሩት። ዶክተር ገሜ ይህን የዶሮ እንትን ይዘህ ከኔ ጋር የምታድርሉት ቧጭረኝ ነው ትለውና እያሽካካች ቤቱን ከልብ ባልሆነ ሳቅ ልታፈርሰው ትደርሳለች። እሱ ደግሞ በምላሹ ሌስን ጃለኔ፣ እኔ አይደለሁም እኮ የእንግሊዝ ተመራማሪዎች ናቸው እንደዚህ ያሉት ይላታል ረጋ ብለው። ይሄኔ ክፍት ይላታል፣ ግን እጅ አትሰጥም። ቆይማ እነሱ እግዚአብሔር ናቸው ይሄን ሁሉ የሚያውቁ? ደግሞ የዚህን ሁሉ ሴት እንትን መቼ ለክተውት ነው እንደዚህ ያሉ ባልታ የሚናገሩት? ለማንኛውም ልንገር ዶክተር፣ ደስት ግጣሙን አያጣም። አንተ እንኳን ለዛች የዶሮ ለምታክል እንትንህ ግጣምህን አግኝታል። ሰናይት አለችልህ። መቼም ሄደህ እንትን በላት አለልህም። ሄደ ቦጫጭራት። እኛም ግጣማችንን አናጣም። እሺ ይብላይ ለሚስትህ ወንድ ትሆኑ ተሞቷል ብላ መቀመጫዋን እያውረገረገች
ራቅ ወዳለው ባለጌ ወንበር ትሄድና ቢራ ይዛ ትተክዛለች። ይህን ጊዜ ሰናይት ነብር ትሆናለች። ጃለሌ ትርፍ ባንነጋገር አይሻልም? ምነው አንቺ ቅናት እንዲያንገበገብሽ? ዶክተር ገሜ ምን ያደርግሽ? ወንድ ከሆንሽ ሄደሽ እንግሊዞችን አትናገሪም? እንግዲህ እግዚአብሔር የሰጠሽን መቀበል ነው። ግጣም፣ ድስት፣ ማማሰያ፣ ቅብር ጥሶ ማለት አያስፈልግም። ሆ የማናት በእናታችሁ። ትዕግስት ፍራቻ አይምሰልሽ። እንግዲህ ለአንቺ ስንል እዚህ ቤት አህያና ፈረስን በደንበኝነት አናመጣቸው ነገር። አንቺም እንትንሽን ከዚህ በኋላ አስጠብበሽ ስውር አታሰፊው ነገር። ሆ የማናት በእናታችሁ ተናግሮ አናጋሪ ብላ ጠንካራ የመልስ ምት ትሰጣታለች። ይህን ጊዜ በቤታችን ውጥረት ይነግሳል። ያለንባት ባር በአንድ እግሯ ትቆማለች። ጩኸትና ስድድቡ የበረታ ሲሄድ ዶክተር ገሜ የሁላችንንም የመጠጥ ሂሳብ ከፍሎ ሰኑን ብብት ውስጥ ሸሽጎ ሹልክ ይላል። ዶክተር ሰላሃዲን የኔ ደንበኛ ነው። ጎበዜ የህፃናት ስፔሻሊስት ነው ይባላል። የምታምር ሽበት ጣል ያረገባት ገብስማ ጢሞ ትንሽዬ ፊቱን ወራዋለች። ጸጉር በወረረው ፊቱ ሁለት ቁልጭ የሚሉ የህፃን የሚመስሉ አይኖች አሉት። ሚጢጥዬ ፊቱን ለረጅም ደቂቃ አፍጥጬ ሳየው የምታምር የፈረንጅ ድመት ነው የሚመስለኝ። ስለዚህ ፊቱን ላለማየት ነው ሁልጊዜ ጥረቴ። ከሱ ጋር ሴክስ ካደረግኩ የፈረንጅ ድመት ላይ ስትጨፍርብኝ ያደረች ስለሚመስለኝ ገላዬን ሙልጭ አድርገኝ ነው የምታጠበው። ሞሮኮ ባዝ ካልገባው ቀፋፊ ስሜቱ አይወጣልኝም። ይቅር ይበለኝ ጌታዬ። በዚያ ላይ መሃሉ የተገመጠ የሚመስል በግራና በቀኝ የሚንዠረገግ ሉጫ ጸጉር አለው። የጢሙና የጸጉሩ መንዠርገግ አረብ እንጂ ሀበሻ ያስመስሉትም። የሙስሊም ጾም ሲመጣ ዶክተር ሰላሃዲን የት እንደሚጠፋ ግርም ይለኛል። ለ5 ሳምንት ድራሹ ይጠፋል። የሙስሊም ስባዬ ገብቶ እንደሆነ እንጠረጥራለን። ዶክተር ጠፋከው በሰላም ነው ካልኩት፣ ትንሽ ከራሴ ጋር ዝግ ስብሰባ ነበረችብኝ ሰሞኑን። ምን ነው ያቺ ነገር ናፈቀችሽ እንዴ? ይለኛል ብልዝ ጥርሶን ብልጭ ያደረገ። ወይ አልቀረብህም። እኔ ደግሞ ጾማችሁ መስሎኝ እንዲያጠፋህ እለዋለሁ። ይህን ጊዜ ባልተጠበቀ ሁኔታ በንዴት ይጦፋል። ሮዛ፣ መጥፋቴ ከጾሙ ጋር ምንም የሚያያይዘው ነገር የለም አልኩሽ እኮ። how many times I should tell you this? ከራሴ ጋር ስብሰባ ተቀምጬ ነበር አልኩሽ። ለምን ብሽቅ ትሆኛለሽ? እንድ በእኔ አመለካከት የሚጾም ሰው ያልተማረ ሰው ነው። እኔ የተማርኩ ሰው ነኝ፣ ብዙ ያነበብኩ ሰው ነኝ። በመራብ አላምንም። if you know what I mean ይለኛል። ከዚያ በኋላ ለ40 ደቂቃ ሳይፎርሽ ስለራሱ ይቀደዳል። ዶክተር ሰላሃዲን ስለራሱ ሲያወራ ራሱን ሊስት ትንሽ ነው የሚቀረው። ያችን ድመት ፊቱን ወደፊት አስግጎ እኔ ማለት ብሎ ይጀምራል። እንዴት አይነት ድንቅ አንባቢ እንደነበር፣ ቤቱ ከኬኔዲ ላይብረሪ የማይተናነስ የመጽሐፍ ክምችት እንዳለ፣ ላለፉት 30 ዓመታት በሺ የሚቆጠሩ መጽሐፍትን እንዳነበበ፣ ይቺ አሳዛኝ ሀገር ከእንግዲህ እሱን የመሰለ ሐኪም ለማፍራት ቢያንስ 50 ዓመት እንደሚያስፈልጋት፣ በአሁኑ ሰዓት አገሪቱ ውስጥ የሚመጥነው ስራ ስለሌለ ከደረጃው ዝቅ ብሎ እየሰራ እንደሚገኝ፣ ኢራኖች ዩራኒየም ማብለያ ፋብሪካቸው ውስጥ በሚስጥር ሊቀጥሩት በተደጋጋሚ እንደተደራደሩት፣ እሱ ግን ከሀገሬ ሌላ የትም አልሄድም ብሎ ኩም እንዳደረጋቸው፣ እነሱ ግን ደምህም መልክህም የኢራን ነው ብለው ሊያሳምኑት እንደሞከሩ፣ የኤርትራ መንግስት እሱን የሉዓላዊነት አደጋ ብሎ እንደፈረጀውና ሊያስገድለው እንደሚፈልግ፣ ይህ የሚሆነው ድሮ አስመራ ስለተማረ ሚስጥር ያውቃል በሚል እንደሆነ፣ ቱርክ ሀገር ማስተርሱን ሲሰራ ተማሪ ሁሉ የሚቀናበት ጥይት ተማሪ እንደነበር፣ አስመራ ዩኒቨርሲቲን ከመሰረቱት ሰዎች አንዱ እንደነበረ፣ አሁን ግን እንዲያ የለፋለት ዩኒቨርሲቲ የጦር አካዳሚ መሆኑ እንደሚያንገበግበው፣ ቱርክ ሳለ ኢሳያስ የላካቸው ኤርትራውያን ተማሪዎች ከአንድም 2-3 መርዝ ሊያበሉት ሲፈተፍቱ እንደደረሰባቸው፣ አንካራ ዩኒቨርሲቲ ፒኤችዲውን ሲሰራ ፈረንጅ ሴቶች ከእርሱ ጋር ለማደር ትንንሽ ጦርነቶችን ያካሄዱ እንደነበር፣ ተሳክቶላቸው ከእሱ ጋር ያደሩት ግን ጠዋት ፎቶ አብረን ካልተነሳን ጓደኞቻችን አያምኑም ብለው እንደሚያስቸግሩት። ወይ ሰላሃዲን ያበዛዋል። ሲያንገሸግሸኝ ስልክ እንደተደወለለት ሰው መስዬ ሃሎ፣ አቤት፣ ማን ልበል? አላወቅኩም ማናልከኝ? ይቆራረጣል ስልኩ አይሰማም እያልኩ ጥዬ እወጣለሁ። ቆይቼ ስመለስ እንደሰለቸው ስለሚገባው ዝም ይላል። ዝም ሲል ደግሞ ያሳዝነኛል። የምታምር ድመት ያስቀየምኩ ይመስለኛል። እንደ ሕፃን እሱን ማባበል ጀምራለሁ።
ዶክተር ሰላሀዲን ሆደ ብቡና ደግ ነው። ሰው ይወዳል። ብዙ ጊዜ ተምር የሚባል የሚጣፍጥ ፍሬ ለሁላችን ይዞልን ስለሚመጣ የሆነ የነፍስ አባታችን አድርገን ነበር የምናየው። ኤችአይቪን የሚፈውሰው መድኃኒት ወደፊት የሚቀመመው ከቴምር ዛፍ እንደሚሆን 100% እርግጠኛ ሆኖ ይነግረናል። ምዕራባውያን መድኃኒቱን አሁን የማይቀምሙት በቂ ህዝብ ገድሎ ስላልጨረሰላቸው እንጂ በሌላ ምክንያት እንዳልሆነና በ20 ዓመት ውስጥ ግን ለገበያ እንደሚያቀርቡት በእርግጠኝነት ይነግረናል። ደግ ስለሆነ ሁላችንም ሲያመን የምንደውለው ለሱ ነው። ራኪ ብቻ ናት የማትደውልለት። በተለይ እኔ ሁልጊዜ እንደደወልኩለት ነው፣ የግል ሐኪሜ እስኪመስለኝ ድረስ። ለምሳሌ ሆዴን ቆረጠኝ ካልኩት ማታ ቴምር ይዤልሽ እመጣለሁ ይሻልሻል ይለኛል። መድኃኒት እዘዝልኝ ስለው መድኃኒት ማለት እኮ አንድ በሽታ ድኖ ሌላ በሽታ በቀብድ መሸመት ማለት ነው። ሳይድ ኢፌክት የሌለው መድኃኒት ወደ አፍሪካ እንደማይገባ አታውቂም? ልትሞቺ እያጣጣርሽ ካልሆነ በፍጹም ፋርማሲ ሄደሽ መድኃኒት መግዛት የለብሽም። ራስሽን ማከም ያለብሽ በቴምር፣ በጥቁር አዝሙድ፣ በነጭ ሽንኩርትና በማር ብቻ ነው። ተፈጥሮ በሽታን ስትሰጠን ማርከሻውንም ሰጥታናለች። ለየትኛው በሽታ ማርከሻ የቱ እንደሆነ ብቻ ነው የማናውቀው። ሮዛ፣ እኔ ስለምወድሽ ነው ይህን ሚስጥር የምነግርሽ። ስዊዘርላንድ ውስጥ ከብዙዎቹ መድኃኒት ቀማሚዎች ጋር አብሬ ሰርቻለሁ። ብዙ ሚስጥር አውቃለሁ። ፈረንጅ ወደ አፍሪካ የሚልካቸው መድኃኒቶችን ዝም ብለሽ እየቃምሽ እነሱን ሀብታም አታድርጊ። አንቺን ለማዳን ሳይሆን ትርፍ ለማጋበስ የተቋቋሙ የቢዝነስ ድርጅቶች ናቸው። ዓላማቸው መድኃኒት እያሉ መርዝ መቸብቸብ ነው። ዋናው ነገር የዓለም ሕዝብ በከፍተኛ ቁጥር ማሻቀቡ ያስጨንቃቸዋል። ስለዚህ መድኃኒት እየሸጡለት ቶሎ ቶሎ ይቀጩታል። ፊኒሽድ። ዶክተር ሰላሀዲን ሐኪም ሆኖ ለዚያውም ፔትሪዲሻን ሆኖ እንደዚህ ሲለን በጣም እንፈራለን። የሚለው ነገር እውነት ይመስለን ነበር፣ ወይም ደግሞ እውነት ሊሆን ይችላል ብለን እንጠረጥር ነበር። የራኪ ደንበኛ ዶክተር ባይከዳኝ። ዶክተር ባይከዳኝ የዛሬ 5 ዓመት አካባቢ ራኪ ከድሬዳዋ አዲስ አበባ መታ ገና ሽርሙጥናን ሀብላ ለመጀመር ዱብ ድብ እያለች ስታማሙቅ ያገኛታል። ያኔ እናቷ በካንሰር ምክንያት ጉበቷ ተነክቶ ልታሳክማት ብላ ነበር የመጣችው። ብዙ ተሯሯጠችላቸው። ባይከዳኝን ያወቀችው እናቷን ለማዳን ጠብር ግፍ በምትልበት በዚያ ክፉ ዘመን ነበር። አልተሳካላትም። እናቷ ሞቱ። የራኪ የመኖር ጉጉትም አብሮ ተቀበረ። ዶክተር ባይከዳኝን ቀረበችው። ያኔ እንዳሁኑ ወንድ ለምኔ ብላ የሌዝቦንነትን ዓለም አልተቀላቀለችም ነበር። ለዶክተር ባይከዳኝ ከእንግዲህ ከህይወት ጋር እንደተኳረፈች ነገረችው። እሱም ምን ማለቷ እንደሆነ አልገባውም። ህይወት ከምትባል ሴት ጓደኛዋ ጋር የተኳረፈች ሳይመስለው አልቀረም። ምን ማለቷ እንደሆነ ቢገባውም ግድ አልነበረውም። ሞትን በየቀኑ የሚፋለም ሰው ስለሆነ ተላምዶታል። ለዶክተር ባይከዳኝ ህይወት ምንድናት? ጤዛ። ጠዋት አይቷቸው ማኪያቶ ጠጥቶ እስኪመለስ ድረስ ፍግም ብለው የሚጠብቁት በሽተኞቹ ማዕት ናቸው። እንዲያውም አንዳንድ ጊዜ ራሱን እንደ ሐኪም ሳይሆን ወደ ሞት እንደሚወስድ ሸኝ ይቆጥረዋል። ስንት በሽተኞች እንዲያድናቸው ባይናቸው እየለመኑት መጣው ብሎ መድኃኒት ማዘዣ እስኪቆርጥላቸው ድረስ ድው ይሉበታል። ከፊሎቹ ሽንቱን ሸንቶ ሲመለስ ሞተ ይጠብቁት የለ። ታዲያ ለዶክተር ባይከዳኝ ህይወት ጤዛ ካልሆነች ምን ልትሆን ነው? ራኪ ግን በዛ ጣጣ በሌለው አማርኛዋ ሞት ምን ማለት እንደሆነ ልታስረዳው ትሞክራለች። ይቻለም ባለጌ ናት የእናቷ እንትን አቦ አልወዳትም። አዬ ዶክተር እስኪ በእናት ንገረኝ፣ እትዬ እውነት ሞተች ማለት ነው? በቃ ከእንግዲህ አላያት ማለት ነው? እኔ እኮ ይህን አላምንም። አቦ አለም ባለጌ ናት አይደል ዶክተር እያለች ተለፋደደችበት። ራኬብ ዶንት ሴይ ላይክ ዛት ጀስት ሙቭ ኦን። ከፈለግሽ እኔ የምሰራበት ሆስፒታል አስቀጥርሻለሁ። ዶንት ቢ ሃርድ ኦን ዩርሰልፍ ይላታል ዶክተር ባይከዳኝ። እንዲያውም ቅዳሜ ከሰዓት ትንሽ ረፍት አለችኝ። ሩም ይዘን አብረን የምትቀጠሪበትን የሥራ ዘርፍ መወሰን እንችላለን። ይሻላል ዶክተር? ኦ ያ። ዶክተር ባይከዳኝ ህይወትና ሞትን ጎፈርና ዘውድ አድርጎ ነው የሚያቸው። ለዚህም ነው እንደ ሳንቲም ወደ ላይ የዘለለ ሴት ላይ ወይ በመቀመጫው ወይ በፊቱ የሚያወድቀው። እንደነገረችኝ ያኔ ቅዳሜ ከሰዓት ከራኪ ጋር አብረው ተኙ። ያኔ መተኛት የጀመሩ ይኸው 5 ዓመታቸው። ለካንስ ራኬብ ሳታውቀው ያን ቀን ስራ ሰጥቷታል። እንደ ውሃ አሳስቆ ወደ ሽርሙጥና ለሚወሰዳት የበኩር ተኛዋ ሆኖ አረፈው።
የእንትኗን እፍታ ከቀመሱ ጥቂት እድለኛ ወንዶች አንዱ ነው ዶክተር ባይከዳኝ። እንዲህ እንደ ዛሬው ወንድ ጫፏን የማይነካት ሴት ከመሆኗ በፊት ማለት ነው። ገራገር ሐኪም ነው ይባላል። አልጋ ላይ ራሱ አለሳልሶ ነው እያሳሳቀ ያንዘነዘና ወንድነቱን ከሱሪ ጎትቶ ያወጣዋል። በእሷ ስምጥ ሸለቆ ውስጥ ስምጥ አድርጎ ይከተዋል። ቀስ እያለ ልክ መርፌ ቅቤ ሲወጋ የሚሆነው አይነት ነገር ይከሰታል። ዶክተር ባይከዳኝ ላክምሽ እያለ አሳምሮ ተኛኝ እያለች ስትቀኝለት ኖራለች ራኪ። ይህን ግጥም ከገጠመችው ይኸው 5 ዓመቷ። ሲገርም ጊዜው እንዴት ይሮጣል። ራኪና ዶክተር ይተጋገዛሉ በሙያቸው። ራኪ አሁንም ድረስ ትንሽ ሲያማት የሚሰራበት ክሊኒክ እየሄደች በነጻ ትታከማለች። ለዚያውም ቅድሚያ ተሰጥቷት ወላ ካርድ እንኳን ሳታወጣ ነው የሚያያት። ገና እሷ እየመጣው ነው ብላ ስትደውልለት ነርሶቹን ጠርቶ ድንገተኛ ናት፣ በአስቸኳይ ትግባ ይላቸዋል አሉ። እሷ እኮ ይሄኔ ስትቀብጥ ነው። ወይ ደግሞ ራሷን አመም አድርጓት ይሆናል፣ ወይም ደግሞ ጤንነት በስቶባት ይሆናል። የጤና መብዛት ከበሽታ በላይ ያማል የምትለው ነገር አላት። ልክ ሳትሆን አትቀርም። ጭር ሲል የማትወደው ለዚያ ይመስለኛል። ሁሉ ነገር እርብሽብሽ ሲል ነው እየኖረች እንደሆነ የሚገባት። አለበለዚያ ከእናቷ ጋር አብራ የተቀበረች ይመስላታል። አለመሞቷን ለማረጋገጥ ጮክ ብላ ታወራለች፣ ጮክ ብላ ትስቃለች። መቀመጫዋን እየወሰበችው በሄል ጫማ ትራመዳለች። ወንዶችን የሚረብሻቸውን ነገር ሁሉ ታደርጋለች። ፓንት ሳታጠልቅ በስስ ቀሚስ ቦሌ መድኃኔዓለም ትሄዳለች፣ ዝም ብላ መኖሯን እርግጠኛ ለመሆን። ባለመኪና ወንዶች ሲለክፏት መኖሯን እርግጠኛ ትሆናለች። ረጅም ሂል ጫማ ነፍሷ ነው። መንገደኛውን ሁሉ ወደ እሷ የምትጠራበት ደውል ነው። አሁን ራሱ ክሊኒክ የመጣችው ጭር ሲልባት ይመስለኛል። ሳስበው ራኪ ዶክተር ባይከዳኝ ቢሮ ውስጥ ከገባች በኋላ በሩን ዘግተው እንዲህ የሚባባሉ ይመስለኛል። እሺ ወይዘሪት ራኪብ ምን ልርዳሽ? ዶክተር ደህና ዋልክ? እዚህ አካባቢ ምን እንደሆነ አላውቅም፣ ሰቅዞ ይዞኛል። ጡቶቿን እየጨመቀቻቸውና አይኖቿን በግማሽ እየጨፈነቻቸው። ኒፕሎቼ ዝም ብላ ያሳክኩኛል፣ ደግሞ ደርሰው ውርድ ይሉብኛል። የሆነ ጎበዝ ዶክተር ቢያያቸው ግን የሚሻለኝ ይመስለኛል። ለዚያ ነው አንተ ጋር የመጣሁት። ጎበዝ ሐኪም ነው ተብዬ። ዶክተር ይቅርታ ግን ጎበዝ ሐኪም ነህ አይደል? እንደ ማፈር እያለች ኖ ወይ ይቅርታ አያስፈልግም፣ ድፍረትሽን አደንቃለሁ። መቼ ነው ቆየ ከጀመረሽ? ኧረ አሁን ወደ ሆስፒታል ስመጣን የጀመረኝ ዶክተር። ሰሞኑን ደህና ነበርኩ። ኦ አይሲ። ብዙ በሽተኞች በጊዜ ወደ ሐኪም ቤት አይመጡም። በሽታው ሲጸናባቸው ነው ሐኪም የሚያማክሩት። አንቺ ጥሩ አድርገሻል። በዚህ ረገድ ልትመሰገኝ ይገባሻል። ሊያምሽ እንደሚችል ገምተሽ ወደ ጤና ተቋም መምጣትሽ መልካም ነው። እስኪ ከላይ የለበስሽውን አውልቂና ችግሩን በዲቴል እንመርምረው። ራኪ የለበሰችውን ስስቶፕ ሽቅብ እያወለቀች አሽቀንጥራት ጥለውና መቅለስለስ ትጀምራለች። ኦኬ። የራኪን ጡት በመዳፉ እንደያዘ እስኪ ተንፍሽ። በደንብ እንደገና በደንብ። የራኪን የተወደረ ጡት በድጋሚ እየጨመቀ እስኪ ዋን ሞር ታይም ተንፍሽ። ዲፕ በጣም እየጨመቀ በደንብ ተንፍሽ። ጥሩ። ራኪን ተንፍሽ እያለ ቁና የሚተነፍሰው ግን ዶክተር ባይከዳኝ ራሱ መሆኑ የስነ ወሲብ መላእክትንና የስነ ሕክምና ጠበብትን ያስገርማቸዋል። ራኪ ይሄኔ እሷን ማብራ ማቃሰት ትጀምራለች። እያቃሰተች ደግሞ ትናገራለች። ስትናገር ትንፋሿ ቁርጥ ይላል። ዶክተርዬ አሁን እየተሻለኝ ነው መሰለኝ። ደስ ሲል አሁን ቀለል አለኝ። ዶክተርዬ ውየኔ ነገር አሁን ደግሞ ህመሙ ወደ ከንፈሬ መጣ መሰለኝ። ከንፈሬን ይለበልበኛል። አረ ዶክተር አንድ ነገር አድርግ እንጂ። ኦኬ ሌትስ ሴይ ይገርምሻል፣ ይሄ የበሽታ ባህሪ ነው። አብረን ተቀራርበን ልንፈታ የምንችለው ጉዳይ ነው የሚሆነው። እስኪ አንድ ጊዜ ወደ ደረቴ ጠጋበይ። ጉድ። አሁንስ እንዴት ነው? ደረቱ ላይ ልጥፍ ትላለች። ራኪ ልትናገር አፏን ስትከፍት ዶክተር ባይከዳኝ ወፍራም ከንፈሩን ይከድንባታል። ለሆኑ ደቂቃዎች በክፍሉ ዝምታ ይሰፍናል። ውጭ ዶክተር ከፈለገን ብለው በተጠንቀቅ የሚጠብቁ ነርሶች በሽተኛዋ በዶክተር ባይከዳኝ እጅ ሞታበት ይሆን ብለው ይጨነቃሉ። ካፍታ በኋላ ድምጽ ይሰማል።
ዶክተርዬ ከእንግዲህ ያመኝም አይደል? ወይል ስለምንም ነገር እርግጠኛ መሆን አይቻልም። ዋት ዩ ካን ዱ ኢዝ እንዲህ እንደ ዛሬው በየጊዜው እየመጣሽ መታየት ይኖርብሻል። ግን እኮ አሁን ደህና ነኝ ዶክተር። ትንሽ ጭኖቼ መሃል የሆነ የሚለበልብ ስሜት ይሰማኛል እንጂ ከበፊቱ አሁን ደህና ነኝ። ራኪ በተናገረችው ነገር ቀይ ፊቷ ይበልጥ ይቀላል። ቲማቲም ኦኬ ሌት ሚ ሲ ዋት አይ ካን ዱ ኦኬ ለሱ ማስታገሻ አንድ መርፌ እንሰጥሻለን። ዶንት ወሪ። ዶክተርዬ መርፌ እኮ እፈራለሁ ታውቅ የለ። አይዞሽ፣ ይሄ አሁን የምንሰጥሽ መርፌ በጭራሽ የሚያም መርፌ አይደለም። እንዲያውም ትወጂዋለሽ። ሎካል አኔስቴዥያ እንደማለት ነው። ይግባ ይውጣ አታውቂም። ሪሊ? ራኪ የተቅለሰለሰች ትጠይቃለች። ያ ወይም ደግሞ መርፌ ክፍል ድሬሰሮች ጋር ልልክሽ እችላለሁ። ዋት? አረ ዶክተርዬ አይሆንም። አንተው እንደጀመርከኝ አንተው ጨርሰኝ። ራኪ በተናገረችው ነገር እሽኮርምም ብላ ትሞታለች። ግሬት፣ እኔም የምለው እሱን ነው። እዚህ ያሉ ሰዎች ትንሽ ፕሮፌሽናል አይመስሉኝም። ያሳምሙሻል። እንዳንቺ አይነት ቆንጆ ደግሞ ሲያማት ማየት በራሱ ሌላ ህመም ነው። አይሚን የኛ ትምህርት እንዳንቺ ያሉትን ሰዎች ከህመም ካልታደገ ምኑን ትምህርት ሆነ? እስኪ ወደዚህ ወደ ስትሬቸሩ ጠጋ በይ ቆንጆ። ቀሚስሽን ሰብሰብ። አዎ ፐርፌክት። ቀሚሷን ሽቅብ ሰብስቦ በግራ መቀመጫዋ በኩል ማስታገሻ መርፌ ከወጋት በኋላ በዚያው ስራ ለማቅለል በሚል እዚያው አካባቢ በሚገኝ ባብሽ ተብሎ በሚጠራ ሽንቁር አንድ ወፈር ያለ ከስጋ ይሆን ከአጥንት እንደተሰራ የማይታወቅ ባዕድ ነገር ውስጧ ጨመረባት። ባዕድ የተባለው ነገር ተመዞ የወጣው ከዶክተሩ ሁለት እግሮች መሃል ላይ ላሉ ታዛቢ መላእክት። በዚህን ጊዜ እሷ ላይ የሚያስለፈልፍና የሚያዝለፈልፍ ሴምፕተም መታየት ጀመረ። ራኪ ምናልባት የሚያስለፈልፈኝ የመድኃኒቱ ሳይድ ኢፌክት ይሆናል በሚል ዝምታን መረጠች። የኋላ ኋላ ግን እየተወጋች ያለችው መድኃኒት እየጣፈጣት እንደሆነ ተረዳች። ደስታ ያንዘፈዝፋትም ጀመር። ወንዶች ስሜት ላይ ሲሆኑ እንደሚሆኑት አይነት ነገር ሲያደርጋት ታወቃት። ዶክተርዬ የዛሬው መርፌ በጣም ወፍራም ነው ልበል? ድምጿ ከወትሯ እየሰለለባት ነበር። ችግር የለም፣ ካልተስማማሽ መንቀል ይቻላል። ዩ ቴል ሚ። ኖ ዶክተር ምን ነካህ? ፕሊዝ አታውጣው ፕሊዝ። አር ዩ ሹር? የስ አም ዳም ሹር ዶክተርዬ። በዚህ ላይ እንደ መጀመሪያው መርፌ አያምም ዶክተርዬ። እንዲያውም ደስ ይላል መሰለኝ። በእናት ዶክተርዬ ደጋግመህ እሱ ጋር ውጋኝ። ዶክተርዬ አስቸገርኩ አይደል? ዶክተርዬ በደንብ እንዲሻለኝ ብዬ እኮ ነው። እየተመላለስኩ ከማስቸግርህ አይሻልም ዶክተር? አዎ እሱ ጋር። አዎ በእናት ዶክተር ወፍራሙ መርፌ አታውጣው። ወይኔ ጉዴ፣ ዛሬ ልሞት ነው መሰለኝ። ተንፋሿ ቁርጥርጥ። ዶክተር ባይከዳኝ ጊዜ በተራው ያጓራል። ነርሶቹ በበኩላቸው የዶክተርን ድምፅ ሲሰሙ ጅብ የመጣ ይመስላቸዋል። ዶክተርን ምን ነካብን? በሽታን አጋብታበት ይሆን እንደ ይቺ ከኪያም ብለው ይጨነቃሉ። በዚህን ጊዜ የሁለት ነፍሶች የእርካታና የእፎይታ ድምፅ ከክፍሉ ይሰማል። ደጅ ያሉ ነርሶችም ይህን የእፎይታውን ድምፅ ሰምተው እፎይ ይላሉ። ታንክ ዩ ዲር። ዩ ኖ ዋት I will miss you a lot. You are the best patent. You know what? You make me love my job. እያለ በሐሴት ሰክሮ በፈረንጅ አፍ እየለፈለፈ የሱሪን ዚፕ ወደ ላይ ይሸመቅቃል። ጋውኑን ካስተካከለ በኋላ ተወዳጇን በሽተኛውን ጉንጯን ሳምሳም መቀመጫዋን ቸብቸብ አድርጎ ያሰናብታታል። በሽተኛዋ በሩን ከፍታ ትወጣለች። ካረማመዷ ደንቀፍቀፍ፣ ከዳሌዋ ወልከፍከፍ፣ ከአንገቷ ሰበር፣ ከከንፈሮቿ አፈር እያለች። ነርሶቹ ይህን ጊዜ አንዳች ጥርጣሬ ያውዳቸዋል። ከደቂቃዎች በፊት በዚህች ቢሮ የሆነውን ሲረዱ ምነው አምላኬ ለዕድሜ ልክ ነርስ ከምታደርገኝ ለአንዲት ሰዓት ይችን በሽተኛ ባደረከኝ ሲሉ ይመኛሉ። አይገርምም? ይሄ ሁሉ የኔ ምናብ የፈጠረው ነው። ምን ነክቶኝ ነው ግን? እኔ ራሴ ሻፋዳ ሳልሆን አልቀርም የእውነት። ወይም ደግሞ ራኪን እቀናባታለሁ መሰለኝ። አሁን ራኪን ማስታወሻ እንደሆነ ነገር አግኝታው ብታነበው፣ ካነበበችው ግን ጉዴ ፈላ። የምር ትገለኛለች። ወይ ደግሞ እንደተለመደው እንዲህ የምትል ይመስለኛል። ውሸታም ባለጌ፣
የእናትሽ እንትን ድሮም እኮ ተናግረናል። የባለጌ ደራሲ አይተንም ሰምተንም አናውቅም። ተማርሽ አወቅሽ ስንልሽ ያበዛሽው አይመስልሽም? እውነትም እንደሚባለው የሆንሽ የወያኔ ጆሮ ጠቢ ሳትሆኝ አትቀሪም። ያላየሽውን ዝም ብለሽ አትቀባጥሪሽ። ስታስጠላ። ሁሌ እኔ መጽሐፍ እያነበብኩ ወይም ዲያሪ የጻፍኩ ወይም የሆነ ነገር እየቸከቸኩ ከደረሰች እንዲያ ነው የምትለኝ። ጆሮ ጠቢ። ድሮም የባለጌ ደራሲ አይተንም ሰምተንም አናውቅም። ኡኡቴ ተማርሽ ስንልሽ ያበዛሽው አይመስልሽም? የእናትሽ። ደግነቱ በነጋታው ሁሉንም ትረሳዋለች። እኔ ደግሞ ለምን እንደሆነ አላቅም፣ ስድቧ ምርቃት ሆኖ ነው የሚሰማኝ። ራኪ ነፍሴ። የምር ግን ወደ እውኑ ዓለም ስንመለስ ዶክተር ባይከዳኝ አስችሎት የተገለበ መቀመጫ ሳይቀምስ በሰላም ከድኖ ይመለሳል ተብሎ አይታሰብም። ያውም የራኪን መቀመጫ። በራኪ መቀመጫ እንኳን ወንድ እኛን ሸፍድ የለም እንዴ? ለምን ይዋሻል? ምክንያቱን እንጃ እንጂ ራኪ በዶክተር ባይከዳኝ ጉዳይ ላይ አንድም ቀን ሳትብሏት ማብራሪያ ሰጥታ ሰምቻት አላውቅም። ዶክተርን በሆነ መልኩ ሳትወዱ አትቀርም። እሱን በተመለከተ የሆነ የተለየ ነገር አይባታለሁ። ለምሳሌ ለቀልድ ካልሆነ በክፉ አታነሳውም። የምር ስሙን አንስተን ካንጓጠጥንባት ለንቦጯን ትጥላለች። በዚያች ስስ ከንፈሯ ላይ ለንቦጭ ስጠረጥር አባዲናዋ ሳይሆን አይቀርም። እኛ የቢዝነስ ሴቶች ሁላችንም ባይሆን ብዙዎቻችን አባዲና የምንለው ወንድ አለን። ክፉ ነገር ቢያጋጥመን የምንጠለልበት፣ ሌላ ወንድ ሊያጠቃን ቢሻ ከለላ የሚሆነን፣ በስራ አጋጣሚ ኮንዶም ቢበጠስብን ክንዱን ተንተርሰን የምንነፋረቅበት፣ አረብ አገር ከሄድንም እንደማያነበው ያወቀን ደብዳቤ የምንጽፍለት፣ በረኪና መጠጣት ሲያምረን ወተት ይዞ ካጠገባችን እንዲቆም የምንመኘው ወንድ አለ። እሱን አባዲናዬ ብለን እንጠራዋለን። የቢዝነስ ሴቶች እንደሆንን እያወቀን ቢሆን የሚወደንን ወይም ይወደናል ብለን የምናስበውን ወንድ አባዲናዬ እንለዋለን። ብዙዎቻችን አባዲኖቻችንን ባሌ እያልን እንጠራቸዋለን። ሾርት በወጣንበት ስልካችንን ሳይለንት አድርገነው ከነበረ ከሾርት በኋላ ተስገብግበን ስልካችንን የምናየው ይሄ ባላችን ከደወለ ብለን ነው። የብዙ ጓደኞቼ አባዲና ወንዶቻቸው የላዳ ሹፌሮች ወይንም ጋርዶች ወይንም ሌቦች ወይም ረጅም ዓመት ከርቸሌ ጠጥተው የወጡ ወመኔዎች ናቸው። የኔ አባዲና እንደመታደል ሆኖ ሰዓሊዮ ሲሳይ ራስታ ነው። ሲስን ለሱ አልነግረውም እንጂ ከነራኪ ጋር ሲሆን ባሌ እያልኩ ነው የምጠራው። እሱ ግን የሚያውቀው ታሪክ የለም። ለምሳሌ እኔ በሌለሁበት መጥቶ ካጣኝ ጓደኞቼ ባልሽ መጥቶ ነበር ይሉኛል። ለአንዳቸውም ባሌ እንደሆነ ነግሬያቸው የማውቅ አይመስለኝም። ግን በቃ ለሱ የተለየ ስሜት እንዳለኝ ካወቁ ባልነግራቸውም እንግባባለን ማለት ነው። ሲገርም ይህንን ነገር በደንብ አስቤው አላውቅም ነበር። ሁላችንም አባዲና ወንዶቻችን ስማቸው በፍጹም በክፉ እንዲነሳ አንፈልግም። ለምሳሌ እኔ ሲስን ሲነኩብኝ ብክንክን ያደርገኛል፣ እንጨረጨራለሁ። በቃ እሱ ምንም ያደርግ ምን ሲናገሩብኝ አልወድም። ጥፋተኛ ቢሆንም እሱ ሁልጊዜም ልክ ነው። በቃ እሱን ማንም ሊናገረው አይገባም። ከፈለጉ እኔን ይስደቡኝ። ሲስ ግን ይህን አያውቅም። የራኪ አባዲና ዶክተር ባይከዳኝ እንደሆነ ገምታለሁ። የሆነ ቀን ህይወት ፊቷን ብታዞርባት ዶክተር ባይከዳኝ ከድቶ እንደማይከዳት ሳይሰማት የቀረ አይመስለኝም። ለምሳሌ ራኪ ሌሎች ደንበኞቿ ላይ ሙድ እንደምትይዘው ያህል ዶክተር ባይከዳኝ ላይ ሙድ ስትይዝ ሰምቻት አላውቅም አንድም ቀን። ኦፍ ኮርስ ራኪ ከሁላችንም በላይ ጽድት ያለች ሴት ናት። ወንድን እርም ብላ ወደ ሌዝቦ ዓለም የገባችውም ወንዶች ሲፈጠሩም ቆሻሻ ናቸው፣ ትርፍ ነገር ይበዛባቸዋል። ለምሳሌ ምንድነው እንደ በግ እንትን አዝረክርኮ ከሚሄድ ፍጥረት ጋር የሚጃጃለው ብላ ነበር። ሁሉም ወንዶች ግን ጢማን ፍየል አይመስሏችሁም? እስኪ ዋቻው ትልና ሳቋን በረዥሙ ትበትነዋለች። እንዲያ የምትለው የእንጀራ አባቷን ላለማስታወስ እንጂ የምሯን እንዳልሆነ አውቃለሁ። ወንድ አልነካም ቅብር ጥሶ ማለት የጀመረችውም ዝም ብላ ለለውጥ ያህል እንደሆነ እረዳለሁ። ራኪ ማንነቷ ሌላ ነው። እንደ ዛሬ የነፍስ ጓደኛዬ ከመሆኗ በፊት እንዴት እቀናባት እንደነበር። ጽዳቷ፣ ኩራቷ፣ ግልጽነቷ፣ ተጫዋችነቷ፣ ሳቂታነቷ፣ ደፋርነቷ፣ ብልግናዋ። ቀስ በቀስ ግን እንደ ሁላችንም ልትደብቀ የምትፈልገው የውስጥ ህመም እንዳለባት
እንደሁላችንም ደካማ ፍጥረት እንደሆነች እየተረዳው መጣሁ። ይቺ ምድር ግን እንዴት እንቆቅልሽ እንደሆነች። አሁን ራኪ እንደዚህ መሆን ነበረባት? ወንድ የሚባል ጾታ ብጠላም አንዳንድ ጊዜ ምን ነው ወንድ በሆንኩና ራኪን ባገባኋት እላለሁ በሆዴ። የምሬን፣ ልክ እንደ ሀብትሽ። ዩኒቨርሲቲ ያለው ትንሽዬ ክራሽ የነበረብኝ ሀብትሽ ላይ ነበር። የተመረቅን ሰሞን አግኝቼው ስራቶ እንደዚህ የፎቶኮፒ ሲቸግረው አይቼ እንዴት እንዳመመኝ። ምን ነው ሴት በሆነና ትንሽ እንደኔ ቢሸቅል ብዬ ተመኝቼ ነበር። የማይመስል ምኞት። ራኪ ነፍሷ ስስ ናት። ስትፈጠርም ለወንድ ጭካኔና ለወንድ ፖለቲካ የምትሆን ነፍስ አልታደለችም። ወንዶች ግልጽነቷን ስድነት አድርገው ይወስዱታል። ከእንጀራ አባቷ ጋር የነበራት አጭር ትዝታ ጥቁር ጠባሳ ጥሎባት አልፏል። እናቷን አፍቅራቸው ሳትጠግብ ነው እጇ ላይ የሞቱባት። ለሴት ብታደላ አይፈረድባትም። ወደ ወንድ የሚያክለፈለፍ ምንም ምክንያት የላትም። ለቢዝነስ ካወጣቻቸው ወንዶች ውስጥ ዶክተር ባይከዳኝ ይመስለኛል የመጀመሪያዋም የመጨረሻዋም። እንደ ሰው የቆጠረችው ብቸኛ ወንድ። ታድሎ ቀናሁበት። ራኪና ለተብርሃን ሲጠዛጠዙ። ራኪና ለተብርሃን ኮከባቸው አይገጥምም። ኮከባቸው ብቻ ሳይሆን የሚያወጡት ወንድም አይመሳሰልም። ራኪ በለቲ ላይ ትናደዳለች። ለራሷ ክብር አትሰጥም። ከማንም እንትናም ወንድ እየተኛች ሴት ታሰድባለች እያለች ትከሳታለች። ለተብርሃን ለቲ ደግሞ ሲበዛ የዋህ ናት። ሁሉም ወንድ እኔን ብሎ እስከመጣ ድረስ እኩል ነው ብላ የምታምን። ለቲ ምንም ጥያቄ የለውም። ራኪ በወንዶች ዘንድ ያላትን ተፈላጊነት አሳምራ ታውቀዋለች። ራኪ ሁል ጊዜ ቢዝነስ መርጣ ነው የምትሰራው። ወንዶቹን እሷ ናት የምትመርጣቸው እንጂ እነሱ ስለመረጧት ብቻ ያገኟትም። በብር ሊደልሏት ከሞከሩ ቢዝነሳቸውን ቀቅላይ ብሎ ትላለች። ካልጣሟት አልጣሟትም ነው በቃ። አንድ ጊዜ ኃይለኛ ካድሬ ነኝ የሚል ጎረምሳ ላውጣሽ ብሎ ሲጠይቃት በጣም ተናደደችበት። ከዚያ ከቦርሳዋ ድፍን 10 ብር አውጥታ ጠርታ ሰጠችው። ግራ ገባው። መጀመሪያ እኔን ከመመኘት በፊት ይቺን ብሩ ላይ ያለችውን ሰፌድ የምትሰፋዋን ሴትዮ እያየህ ሲጋምታ ብላ ሰው ፊት አዋረደችው። ሁሉ ሰው ራኪ ያለችውን ሰምቶ እየፈራ ሳቀ። ልጁ አበደ፣ ተንጎራደደ። ቤቱን ካላዘጋሁት ካድሬ አይደለሁም ብሎ ዛተ። መታወቂያውን አውጥቶ የቤቱን ባለቤት ሊያስፈራራ ሞከረ። እርቃን ታስጨፍራላችሁ የማናውቅ እንዳይመስላችሁ ብሎ ሊከሰው ሞከረ። የሰማው አልነበረም። እሱም እንዳልተፈራ ሲገባው ነው መሰለኝ ከዚያ በኋላ ዝር ብሎ አያውቅም፣ ወይም ምን አይቻል አላውቅም። ራኪ በጽዳት አትደራደርም። ከሱ አልፎ እኛንም ጸዳ ያሉ ቢዝነሶችን ታሰራናለች። የሆነ የሚያምር ልብስ ካየች ሺህ ብር አውጥታ ገዝታ ትዘንጣለች። እንወዳታለን። የምርጣጣ የላትም። ሁል ጊዜም አዳዲስ የቢዝነስ መስክ የምትከፍትልን እሷ ናት። ኡስማን ዘፒምፕን እሷ ባትኖር ኖሮ የት እናገኘው ነበር? ሲነሳባት ግን እኛ ራሱ እንደማንመጥናት ከመናገር ወደ ኋላ አትልም። ስሚ እንዳንቺ ኩሊ እንዳይመስልሽ ላይ የሚጨፍርብኝ የእናትሽ እንትን ትላታለች ለተብርሃንን። ሁለቱ በነገር ሲተጋተጉ መስማት ያዝናናኝ ነበር። ለነገሩ እውነቷን ነው። ለቲ አይደለም ባለ መኪና የላዳ ሾፌር እንኳን አውጥታ አታውቅም። ሰፊ እንትኗን ለሰፊው ሕዝብ ፌር በሆነ ዋጋ እየቸረቸረች ትኖራለች። በአንድ ሌሊት አነሰ ከተባለ 10 ወይም 9 ሾርት ትገባለች። ሲሳይ ራስታ በዚህ ጉዳይ ሲቀልድባት ለተብርሃን እኮ ከብዛት ነው የምታተርፈው ይላል ክፉ ልጅ። ሲስ ራስታ የሙሉ ጊዜ ስራው ሰውን መተረብ ነው። በትርፍ ጊዜው ነው ስዕል የሚስለው። ለቲን በሌላ ጊዜ ምን ቢላት ጥሩ ነው? ለተብርሃን ለምን ግን አትክልት ተራ ቅርንጫፍ አትከፍቺም? ከሽንኩርትና ቲማቲም ጋር ባብሿ እንድትቸረችረው ባሽሙር መናገሩ ነበር። ሲስ ነፍሷ አይማርም። ያኔ ትዝ ይለኛል በተናገረው ነገር ሁላችንም ከሳቅን በኋላ ደነገጥን። ለተብርሃን ይሰማታል በሚል ነበር የደነገጥነው። ለቲ ቅስሟ የተሰራው ከቅል ነው። የዋሰላው ነች፣ ቶሎ ይከፋታል ብለን አስበን ነበር የደነገጥነው። እሷቴ የሲስ ንግግር ምንም አልመሰላትም ወይም አልገባትም። እግዚአብሔር የሰጠኝን ተመስገን ብዬ አድራለሁ። ለኔ ያለው የትም አይሄድም።
አትክልት ተራ፣ ፍራሽ ተራ፣ ምን ተራ ትበለኝ ሲሳይ፣ እመቤት ያለችልኝ ለኔ ያለውን ያለውበት ድረስ ከች የምታደርግልኝ አለች በሚተናነቃት አማርኛ። ለተብርሃን ስታሳዝን የሲስ ቀልድ እንኳን በትክክል የማይገባት የእግዚአብሔር ሴት በግ። ራኪ ደግሞ በተቃራኒው እድሏ ሆኖ ተራ ሰው አያወጣትም። እጣ ፈንታዋ የከበረ ድንጋይዋን በተከበሩ ሰዎች እያስቆፈረ ያኖራታል። ራሱን የሚጠብቅ ግልገል ባለስልጣን፣ በአጃቢ የሚያስጠራት ወፍራም ባለስልጣን፣ ጀማሪ ኢንቨስተር፣ አበባ የመሰለ የአበባ እርሻ ያለ ኢንቨስተር፣ እውቅ ኢንቨስተር፣ የኢንቨስተር ልጅ፣ ጥቁር መነጽር የሚያጠልቅ ዲፕሎማት፣ አትሌት። አረብ አገር ብቻ ለሚሮጡ አትሌቶች ወይ ዋጋው እጥፍ ነው ወይ አትወጣላቸውም። ከርፋፋ አረብ፣ ብሽቅ አረብ፣ ሴታ ሴት አረብ፣ ነጭ ፈረንጅ፣ ጥቁር ፈረንጅ፣ ካሪቢያን፣ ብቻ እኔ ነኝ ያለ ሁሉ ዜጋ የራኪ ነው። ወይ በኡስማን ወይ በዝና ራኪ ጋር ይመጣሉ። እነሱ ነበር በየጊዜ የምታሾረው። ምን ይሄ ብቻ! ከሷ ጋር ውስኪ ስለጠጡ ብቻ ያዳር የሚከፍሏት ሚጢጢ ባለስልጣናት አሉ። ዲፕሎማት በመጣ ቁጥር ሂልተን፣ ሸራተን ነው ውሎና ዳራ። ደግሞ ብትሞት ቆሸሽ ካለ ወንድ ጋር አትወጣም። ጫማ ያልተወለወለ ወንድ ማየት ያንገሸግሻታል። አጭር፣ ወፍራም፣ ቦርጫም ወንድ በፍጹም አታወጣም። ታፍኖ የሚሞት ወይ የሚፈነዳ ይመስለኛል ትላለች። የኩራቷ በሁሉም ዘንድ ይታወቅላታል። ራኪ አይደለም እግሩ የሚሸት ካልሲው ነጭ ያልሆነ ደንበኛ ካጋጠማት ቢዝነሱን ትመልስለታለች እንጂ ጫፏን አይነካትም ይባልላታል። ይሄ ዝናዋ ስለገነነ ወንዶች በጠራችላቸው ዋጋ ይሞቱላታል። ወንዶች የተከለከሉትን ነገር እንዳማራቸው ነው። ስንንጠባረርባቸው ነው የኛ ዋጋ የሚገባቸው። ብቻ ራኪ ገጸ ባህሪ የምትመስል ሴት ናት። ሁሉ ነገሯ የሚጥም። እድል ዝም ብላ ትከተላታለች። አዱኛ ጭራዋን ትቆላላታለች። እሷ ምን ታድርግ? የራኪ እንትን እኮ ገና ሲፈጥር የተባረከ ነው። በሰርጂን ዶክተር ባይከዳኝ ተመርቆ የተከፈተ እንትን፣ ጣጣ የሌለው እንትን። ይኸው የዛሬ 5 ዓመት ዶክተር ባይከዳይ ባርኮ የከፈተው እስከ ዛሬ ሳይዘጋና ሳያዛጋ አንቀባሮ ያኖራታል። ሰርጀሪና ሴክስ። ዶክተር ባይከዳኝ ሰርጅን ነው። ራሱን ከራኪ እንትን ጋር ስውር ሳይሰፋው አይቀርም። ሁለቱ በቀላሉ የሚፋቱ ሰዎች አልሆኑም። አሁንም ድረስ ይደዋወላሉ። ራኪም ከእርሱ ጋር በቀላሉ መለየት እንደማትችል ታውቀዋለች። ዶክተር ባይከዳኝ ላክምሽ እያለ አሳስቆ ተኛኝ ትላለች ገና ስልኩን ስታየው። ሻርፕ ነው ቀጠሮ ላይ። ቀን ቀን እንጂ በማታ አውጥቷት አያውቅም ነበር። ቅዳሜ ከሰዓት ነው ፍሬ የሚሆነው። ለአንድ ለ2 ሰዓት ያህል ነው ታዲያ ፍሬ የሚሆነው። ካለችበት ፒክ አድርጓት ወደ ያዘው ሆቴል እያከነፈ ይወስዳታል በጂፑ። ሆቴል የሚይዘው ቀጥሎ ለሰርጀሪ ከሚሄድበት ክሊኒክ ወይም ሆስፒታል ቅርብ የሆነውን መርጦ ነው። ብዙ ሆስፒታል ነው የሚሰራው። ሕይወቱ ሁልጊዜም ሩጫ የበዛባት ናት። ነጋ ጠባ ሰርጀሪ ነው። እኔ ግን እንዲህ የተጣደፈ ሰርጀሪ የሚሰራ ከሆነ ስንት መቀስ የሰው ሆድ ዕቃ ውስጥ ረስቶ ሊሆን እንደሚችል እያሰላሰልኩ ይዘገንነኛል። ራኪን አንድ ቀን ጥድፍድፍ አድርጎ ይዟት ሲሄድ አይቼ ደወልኩላትና አንቺ ይህ ዶክተር ሳየው ቀልብ የለውም፣ እንትንሽን እሱ የቀደደው መስሎት በተኛሽበት ግጥም አድርጎ እንዳይሰፋሽና ጉሮሮሽ እንዳይዘጋው በያት ስልኩን ዘጋሁት። ካፍታ በኋላ መልሳ ደወለችልኝ። እስክስታ የሚያጅበውን ያን ረጅም ሳቋን በረጅሙ ከለቀቀችው በኋላ ስትጨርስ አንቺ አይጥ ያልሽኝን ነገር ለባይከዳኝ ነግሬው ምን እንዳልሽ በሰማሽ። አንቺ ለምን ነገርሽው ስታስጠይ? ምን አለ ግን አልኳት። የራኪ ቫጂና is too tight to forget any ብሎሻል። በስልኩ ውስጥ ዶክተር ባይከዳኝ በራሱ ቀልድ እየተንከተከተ ሲስቅ ይሰማኝ ነበር። ለሰርጂንና ለአትሌት እያንዳንዷ ማይክሮ ሰከንድ ትርጉም አላት ይላል ዶክተር ባይከዳኝ። እውነቱን ሳይሆን አይቀርም። ሕይወቱ ውስጥ አንዲት ሰከንድ አትባክንም። ራኪ ራሷ እሱ ባክሽ እኔ እንድውስ ያደርግ ብቻ ነው የሚረጋጋው ብላኛለች። ብዙ ሆስፒታል ነው የሚሰራው። አንዳንዴ ከሴክስ በኋላ አስቸኳይ ፔሸንት አለብኝ ብሎ ባለችበት ጥሏት ሊሄድ ይችላል። በእንደዚያ ሁኔታ ጥሏት ሲሄድ ግን የሚያሳቅፋት ብር ላዳ መያዣ ብቻ ሳይሆን ግማሽ ዕቁብ ቢጨመርበት ላዳ መግዣም የሚሆን ነው። ባይከዳኝ ሴት ልጅ ሲበዛ ያከብራል። እሱ የማያከብረው ሕይወትን ነው።
ለህይወት ትልቅ ንቀት አለበት። ህይወትን እየናቀ ህይወት ለማዳን ሲፍጨረጨር ግን ግርም ነው የሚለኝ። ራኪ ያኔ ገና ቶዟን አልገዛቻትም። እንደኛው እግረኛ ወታደር ነበረች። ግን ደግሞ የህዝብ ታክሲ ስትጠቀም ትዝ አይለኝም እና እንዲህ ይላት ነበር። አንቺ ሰነፍ፣ እኔ የምሰጥሽ ብቻውን ክሊኒክ ባይከፍት ፋርማሲ ያስከፍታል እኮ። ጉራጌ ብትሆኚ ታውቂበት ነበር። የሆንሽ ብሔር አልባ ነገር ነሽ። የድሬዳዋ ሰው ይሄ ነው ችግሩ። ብሔር የላችሁም ሰነፎች ይላታል። ዶክተር ባይከዳኝ የራኪ አባካኝነቷ ሁልጊዜም ይገርመዋል። ጊዜ የለውም እንጂ በደንብ ይመክራት ነበር። እኛን ሲያገኘን እንድንመክራት ይነግረናል። የሸሌ እንኳን ብሯ ነፍሷን ብርካቴ እንደሌላት ማን በነገረው? ይህ ልናስረዳው ብንል ጊዜ የለውም። ምክንያቱም እሱ ለማከም እንጂ ለመስማት ጊዜ ኖሮት አያውቅም። የራኪ ግጥሞች። ባይከዳኝ ገና ሲደውልላት ነው መተጣጠብ የምትጀምረው። ባይከዳኝ ከደወለ ለምን ሚኒስቴር ጋር አትሆንም ጥላኔ የምትሄደው? ኦስማን ራሱ ይህን ነገሯን ስለሚያውቅ ያከብርላታል። ባይከዳኝ ብዙውን ጊዜ ቀደም ብሎ ነው ቀጠሮ ለማስያዝ የሚደውልላት። እሱ ከደወለ ሞሮኮ ትገባለች። ሰዓት ከሌላት ሻወር ቤት ገብታ እየታጠበች ታንጎራጉራለች። በአስቴር ሙናዬ ዜማ እንዲህ ያለች ታንጎራጉራለች። ወይ ዶክተር ባይከዳኝ፣ ወይ ዶክተር ባይከዳኝ፣ አይዞኝ እያለ አሳስቀው ተኛኝ። ለካንስ እሱ እስከ ዛሬ እንደዚያ እንደምትል አያውቅም ነበር። በዚህ ሁሉ ዘመን ይችን ግጥም ጭራሽ ሰምታት አያውቅም። ራኪ ለካንስ ለእኛ ብቻ ነው ግጥሟን የምትቀባጥርልን። ከዕለታት አንድ ቀን የሆነ ብዙ ኪሎ ወጤ ከሆኑ አሮጊት ወድቃ በቀዶ ጥገና አውጥቶ የደስደስ ከኛ ጋር አመሸ። በስንት ዘመኑ በህይወቴ ያን ዕለት ነው ተረጋግቶ ሲዝናና ያየሁት። ያን ዕለታ ጓደኛችን ሲሳይ ራስታ ሲስ ነፍሴ አብሮን ነበር። ሁላችንም ከመጠጡ በዛ አድርገን ስለነበር መደማመጥ ጠፋ። ሲስ በሞቅታ ግጥሙን ተወጣለት ለዶክተር ባይከዳኝ። ራኪ በስካር ሆናም በድንጋጤ አይኗ ፍጥጥ ብላ ቀረች። ለካ ራኪም ትደነግጣለች ያን ቀን ገና ማየቴ። ዶክተር ባይከዳኝ ግጥሙን ሲሰማ በጣም ተቆጥቶ ሁላችንም ፊት ራኪን እንዲህ ሲል ተቆጣት። ራኪብ ፕሮፌሽናል ትመስይ ነበር፣ አዝናለሁ። ለመሆኑ ሙያችሁ ኢቲክስ የሚባል ነገር የለው? ኮስተር ብሎ ነው እንደዚህ የሚላት። ይህንን ስንሰማ እኛ ስካራችን በኖ እስኪጠፋ በሳቅ መንፈራፈር፣ እሱ ስንስቅበት ይባስ በንዴት መንፈር። ለነገሩ ከተወለደ ሰው ስቆበት የሚያውቅ አይመስለኝም። ሁሉም ሰው እንዳከበረውን ይኖረው እና የሆኑ ኮልኮሌ ሸሌዎች ስቀንበት ቁጣው ጣሪያ ነካ። እንዴት አይቆጣ! በጣም ተቆጣ። በጣም ዶክተር ባይከዳኝ ሲቆጣ የአገር ፊቱ በአንድ ጊዜ በኖ ይጠፋል። በምትኩ ግንባሩ ላይ ትልቅ የደም ስር ይጋደማል። በሰርጀሪ መውጣት ያለበት የሚመስል ትልቅ የደም ስር። ሲያስፈራ። ሰው ሲበሽቅ በጣም ይጠጣል አይደል? ዶክተር ባይከዳኝ ግን በተቃራኒ ውስኪውን ትቶ ሃይላንድ ያዛል። 1 ሊትሩን ሃይላንድ ቀስ እያለ በብርጭቆ እንደ ውስኪ እየጠጣ በንዴት ይጦፋል። ደግሞ አጠጣጡ በቁጠባ ነው። ልክ ብሉ ላይ ብሉ እስኪ እንደሚጠጣ ሰው ሰና ብሎ አይኑን እያጉረጠረጠ በጸጥታ አይናገር አይጋገር ዝም ብሎ ማጉረጥረጥ። ያ ምሽት አለፈ። ራኪን ለአንድ ወር አኮረፋት። ራኪ በተሯኛን ማኩረፍ። ቆይኛ ምን አደረግላት? ራሷ የገጠመችለትን ግጥም ነው ሲስ መልሶ። በስንት መከራ የገናለት እንኳን አደረሰ ብላ ቴክስት ስታረግለት ታረቃት። ያኮረፋት ሳምንት ራኪ እንዴት ታሳዝን እንደነበር ባይከዳኝን እንደምትወደው በደንብ ያወቅን ያን ሰሞን ነው። ከጃማይካዎች ጋር ያመሸለታ። የቦብ የሩቅ ዘመዶች ናቸው ተብለን በኡስማን ዘፒምፕ አማካኝነት እኔ፣ ራኪ፣ ሰብሊ፣ ውቢትና ሌሎች የማናውቃቸው 3 ተማሪ ሴቶች የሆነ የድሮ የባላባቶች ቤት የሚመስል ከአምባሳደር ወደ 4 ኪሎ በሚወስድ ጠባብ አስፋልት ገባ ብሎ ወደሚገኝ ቤት ተወሰድን። ሾፌር ተልኮልን ስለነበር የተወሰድነው ሲስንና ለተብርሃንን ያለ ኡስማን ፍቃድ አብረውን እንዲመጡ አደረግን። ቤቱ ከውጭ ሲያዩት የሆነ ለሙዚየምነት የቀረበ ጨርጫሳ ቪላ ቢመስልም ውስጡ ሙሉ በሙሉ ከድንጋይና ከእንጨት ብቻ የተሰራ እጅግ የሚያምር ግቢ ነበር። እንዲህ አይነት ቤት ስገባ የመጀመሪያ ስለነበር
መገረም ያልቀረም። ደግሞ በዛ አስቀያሚ ሰፈር እንዲህ አይነት ዘናጭ ቤት በፍጹም አልጠበቅኩም ነበር። ጃማይካዎቹ ከኛ ምን እንደሚፈልጉ ግልጽ አልነበረም። ኡስማንም አጥጋቢ ማብራሪያ አልሰጠንም። አጭር ጊዜ ነው ያላቸው፣ ከኢትዮጵያውያን ሴቶች ጋር መዝናናት ይፈልጋሉ ነው ያለን። ስለዚህ በራሳችን ሙድ ዘና ለማለት ሞከርን። ምግብ ከቀረበ በኋላ መጀመሪያ የሆነ የሚጨስ ነገር ሰጡን። ስቲቭ የሚባል ሊሞት አንድ ሐሙስ የቀረ የሚመስል ደቃቃ ጃማይካዊ አብራቸው አለ። የሁሉንም ስም ካስተዋወቀን በኋላ ከኢትዮጵያውያን ጋር በመሆናቸው ልዩ ስሜት እንደፈጠረባቸው ነገረን። ቀጥሎ በየተራ የሚጨሰውን ነገር አደለን። ከራኪና ከሶስቱ ተማሪ ከሚመስሉት ልጆች ውጭ ሁላችንም ፍቃደኛ አልሆንለትም። በዚያ ምትክ ሺሻ እንዲመጣልን አስደረገን። አንዱን ሺሻ ለ4 ቀን ያዝነው። እውነት ለመናገር እጅግ አስደሳች ሰዓት ነበር ያሳለፍነው። ዝም ብሎ ደስ ይለን ነበር። የሆነ ደመና ውስጥ እየዋኘን ያለን ነበር የመሰለኝ። ለካንስ በኋላ ሲገባኝ ሳናውቀው እነሱ በሚያጨሱት ነገር ቤቱ ስለታፈነ አብረናቸው እየጦዝን ነበር። ያን ከሰዓት የማረሳው በጃማይካዎቹ ምክንያት ሳይሆን በራኪ ምክንያት ነው። ራኪ ባልተጠበቀ ሁኔታ ፍጹም ለማመን የሚያስቸግር ባህሪ ማሳየት ጀመረች። መጀመሪያ አካባቢ ያን ረጅም ሳቋን በመቶ አባስታ የሆነ ያልሆነ ነገር በእንግሊዝኛ እየቀባጠረች ማስካካት ጀመረች። ቀጥሎ ለጃማይካዎቹ ኃይለ ሥላሴ አጭር ስለሆኑ እንደማትወዳቸው፣ ለሾርት ቢጠይቋት እንኳን እሺ እንደማትላቸው መተረክ ጀመረች። ተበሳጩባት። ጃማይካዎቹ ሆን ብላ እነሱን ለማጥቃት የተናገረች ስለመሰላቸው ተንበረበሩ። እሷ በሰውባት ቁጭ። ኃይለ ሥላሴ ራሳቸውን አካብደው የሚያዩ ቁልል መሪ እንደነበሩ፣ ድሃን የሚጠየፉ ንጉሥ እንደነበሩ፣ ጥቁር መሆናቸውን እንኳን አምነው የማይቀበሉ ዘረኛ እንደነበሩ መተንተን ጀመረች። ራኪ እንዲህ አይነት ነገር የምታውቅ አይመስለኝም ነበር። ከጃማይካዎቹ እኩል ሳልገረም አልቀረሁም። ኃይለ ሥላሴ ከሷ የትውልድ ስፍራ የመጡ እንደሆኑ በመጥቀስ እናንተ ስለሳቸው ምንም አታውቁም፣ የጃማይካ ሕዝቦች ጡዘታሞች ስለሆናችሁ ነው ጃ የምትሏቸው ብላ ንግግሯን አሳረገች። ይህን ጊዜ ጃማይካዎቹ ጭራ ብቅለው የቤቱ ጣሪያ እስኪገነጠል ድረስ እየጮሁ ሲከራከሯት ድንገት ወደ እኔ ዞራ ማልቀስ ጀመረች። እኔ ደንግጬ ምን እንደሆነች ስጠይቃት እስካሁንም የሚገርመኝን ነገር ተናገረች። ሮዚዬ፣ እህቴ፣ ጓደኛዬ፣ በምድር ላይ አንድ ያለሽኝ የተማርሽ ያነበብሽ ሆነሽ ሳለ እኔን ለ8 እንዲህ ሲጮህብኝ እንዴት ዝም ብለሽ ታያለሽ? ያነበብሽው መጽሐፍ እየጠቀሽ እንዴት ልትደግፊኝ አትሞክሪም? ለካንስ እዚህ ምድር ላይ ማንም የለኝም ማለት ነው። ለካንስ ታባ ከሞተች በኋላ ማንም ከጎኔ የሚቆም ሰው የለም ማለት ነው ብላ አምርራ ለቀሰች። አለቃቀሷ ትኩስ መርዶ እንደሰማች ሴት ምርር ያለና የእውነት ሐዘን ያለበት ነበር። ሲስና እኔ እንባዋና አለቃቀሷን ስናይ በጣም ደነገጥን። ሲስ በጆሮዬ የሆነ ነገር ሹክ ሲለኝ ያለ የሌለ የጨረባ እውቀቴን ተጠቅሜ ኃይለ ሥላሴ ለትምህርት ካደረጉት አስተዋጽኦ ውጭ እጅግ አምባገነን መሪ እንደነበሩና ከሀገራቸው ይልቅ ራሳቸውን የሚያመልኩ እንደነበሩ ሽንጤን ገትሬ ተከራከርኩላት። በሚገርም ሁኔታ ደስ ብሏት መሳቅ ጀመረች። ቀጥላ ደግሞ ከተቀመጠችበት ተነስታ አቅፋኝ ማልቀስ ጀመረች። ለቅሷ የማያባራ አይነት ነበር። ችግሩ የተፈጠረውም ይሄኔ ነው። ጃማይካዎቹ ነገረ ስራችን አላማራቸውን መሰለኝ ስጋት ገባቸው። በመንግስት እየተሰለሉ እንደሆነ ጠረጠሩ መሰለኝ። ፍርሃት በአንድ ጊዜ አርገፈገፋቸው። በሆነ እንግሊዝኛ በሚመስል ሆኖም ምንም በማይገባ ቋንቋ እርስ በርስ የሆነ ነገር ተነጋገሩና ስልክ መደወል ጀመሩ። ለነገሩ ምን ያደርጉ? ሴተኛ ዳሪ ፖለቲካና ታሪክ ሲተነትንባቸው እንዴት አይደናገጡ? ሴተኛ ዳሪ እንደሆነን ማወቅ አለማወቃቸውን ግን እርግጠኛ አይደለሁም። ኡስማን ብዙውን ጊዜ ለደንበኞቹ እንደዚህ አይልም። ተወካያቸው ስቲቭ ኡስማን ጋር ደውሎ ለረጅም ሰዓት እየተቀባበሉ ኡስማንን አወሩት። ምን እንዳላቸው አላውቅም፣ ግን ከዚያ በኋላ መረጋጋት ጀመሩ። እንዲያውም ከቀድሞ የበለጠ መሳቅ መጫወት ጀመሩ። ብቻ እኛ ራሱ በደስታ ባህር እየዋኘን ስለነበር
ብዙም ሁኔታውን አላስታውስም። የማስታውሰው ራኪ እንደገና ሌላ ተአብ መፍጠሯን ነው። ተረጋግታ ወደ ማንነቷ ተመለሰች ብለን ዘና ማለት ስንጀምር ድንገት መነፋረቅ ጀመረች። ሮዚ እህቴ፣ ጓደኛዬ፣ ለኔ ምንም ነገር መደበቅ አለብሽ? ምድር ላይ ታባ ከሞተች በኋላ አንድ ያለሽኝ አንቺ ነሽ። ለኔ ታዲያ መደበቅ አለብሽ? ምንድነው ደግሞ የደበቅኩሽ ራኪ? ማታ ማታ ተደብቀሽ የምትጽፊውን። ምን እንደምትጽፊ ካልነገርሽኝ ራሴን አጠፋለሁ ብላ የዕለተ ብርሃንን ሻርፕ ቀምታ ገመደችውና አንገቷ ዙሪያ ያሰረችው። ጃማይካዎቹ ምን እየሆነ እንደሆነ ስላልገባቸው እኛን ረስተው በራሳቸው ዓለም ሰምጠዋል። ሲስ ደግሞ እንዲያረጋት ያስጭሷት ነገር እንደሆነ ስለተገነዘበ እንዳልጨነቅ ያባብለኛል። እኔ ውቢትና ዕለተ ብርሃን ግን መፍራታችን አልቀረም። ከኛ የሚያንሱ 3 ሴቶች ነገረ ስራችን ግራ ገብቷቸው በመገረም ያዩናል። ራኪ የዕለቴን ሻርፕ አንገቷ ላይ ድብን አርጋ አስራ ስታበቃ በቃ ካልነገረችኝ ራሴን አጠፋለሁ ብላ ግግም አለች። ለቴ ድሮም ከራኪ ጋር አይንና ናጫ ናቸው። በሷ ሻርፕ ለመታነቅ መሞከሯ ይበልጥ አናደዳት። አንቺ ራኬብ እየቀለድሽ ከሆነ እኔ እንደዚህ አይነት ቀልድ አልወድም። እመቤቴን አላርፍ ካልሽ ደግሞ ቤቱን ጥዬልሽ እወጣለሁ አለቻት። ራኬብ ሳቋን በረዥሙ ለቀቀችውና መልሳ ደግሞ አምርራ ማልቀስ ጀመረች። ባንቺ ሻርፕ ታንቄ እንዳልሞት ፈርተሽ ነው አይደል? እኔ ደግሞ ለኔ ያሰብሽ መስሎኝ ከባዬ መሞት በኋላ በዚህ ምድር ላይ ለኔ የሚያስብ የለም ማለት ነው። ወይኔ ራኪ ብላ እንባዋን ዘራችው። ለቲ በበኩሏ ከፈለግሽ በፓንትሽ ለምን አትታነቂም? የራስሽ ጉዳይ፣ የኔን ሻርፕ ግን ለቀቅ ብላ ተናነቀቻት። ራኪ በፍጥነት የዕለተ ብርሃንን ሻርፕ ፈታችና ለለቲ ወረራላት ስታበቃ የራሷን ቀሚስ ሽቅብ ገልባ ያደረገችው ከበረዶ የነጣ ቶንግ ባንቷን መዥረጥ አድርጋ በማውጣት አንገቷ ላይ እንደ ሜዳሊያ ያጠለቀችው። ከዚያም ራሷን ለማነቅ መታገል ጀመረች። ይሄኔ በድርጊቷ ከመደናገጥ አልፈን በጣም ሳቅን። ጃማይካዎቹ ራኪ ቀሚሷን ስትገልብ በማየታቸው የግል ጨዋታቸውን ገቱ። እንዲያውም አይናቸው ተበልጥጠው ቀረ። በምኞት ይሁን በደስታ መጋለብ ጀመሩ። ስለ ጉዳዩ ለማወቅ ከፍተኛ ጉጉት አሳዩ። የኃይለ ሥላሴ ክርክር ከተዘጋ በኋላ እኛ እንጨቃጨቅ የነበረው በአማርኛ ስለነበር ስለ ጉዳዩ ምንም የሚያውቁበት መንገድ አልነበረም። ቢጨንቃቸው ምን እየተካሄደ እንደሆነ ማብራሪያ ጠየቁ። ራኪ ወደ ዕለተ ብርሃን እየጠቆመች እየሆነ ያለውን እሷ እንደምታብራራላቸው ነገረቻቸው። 8ቱም ጃማይካዎች ወደ ዕለተ ብርሃን አፈጠጡ። ዕለተ ብርሃን የስ ኖ ከሚል ቃል ውጪ አንድም የእንግሊዘኛ ቃል የማትናገር ስለነበረች ግራ ተጋባች። ጃማይካዎቹም ነገሩ ይበልጥ ግራ አጋባቸው። ይሄኔ ራኪ ፈጠን ብላ Listen the Jamaica people. She wanted to make love to you now. Believe it or not. አለቻቸው። ይሄን ጃማይካዎቹ በደስታ ሰክረው ከተቀመጡበት ወደ ዕለተ ብርሃን መንሸራተት። ዕለተ ብርሃን 8 ጃማይካ በአንድ ጊዜ ሲወራት በጩኸት ቤቱን ማናጋት። ይህን ጊዜ ጃማይካዎቹ ደንግጠው ኡስማን ጋር በድጋሚ መደወል። ኡስማን ስልኩን ለኔ እንዲያቀብሉኝ አድርጎ የሆነውን ሁሉ አንድ በአንድ እንድነግረው ጠየቀኝ። ነገሩን ስነግረው ግን ቁጣው በርዶ ተረጋግቶ መሳቅ ጀመረ። እንደምንም ለመኮሳተር ከሞከረ በኋላ ዕለተ ብርሃንን ለምን ያለ እርሱ ፍቃድ ይዘናት እንደሄድን ከሁላችንም ማብራሪያ እንደሚፈልግ ነግሮኝ ስልኩን ጆሮዬ ላይ ዘጋው። ለጃማይኮቹ ደውሎ ነገሩን ሲያስረዳቸው በጣም ሳቁ። እኔም የሆነውን ይበልጥ አብራርቼ በመንገር ይበልጥ አረጋጋኋቸው። የራኪ ተንኮል እንደሆነና ዕለተ ብርሃን እንግሊዘኛ ስለማትችል እየቀለደችባት እንደሆነ ነገርኳቸው። ብዙም አላካበዱም። በዚህ ሁኔታ ሁሉንም ማረጋጋት ብችልም ራኪን ግን ማረጋጋት ፈተና ሆነብኝ። ራኪያን ቀን ራሷን እስክትስት ጢጥ ብላ ነበር። እኔን ደግሞ ለምን እንደሆነ አላውቅም ነክሳ ያዘችኝ። ሰላይ ሻቢያ፣ እኔ እንደ እህቴ ስወድሽ አንቺ ግን ደብተር ላይ የምትጽፊውን እንኳን ትደብቂኛለሽ። አጋስስ እንትናም
ሴተኛ ዳሪ ዲቃላ ያለች በስድብ አጥረገረገችኝ። ያን ቀን በትንሹም ቢሆን የተረዳሁት ነገር ቢኖር እኔን በትንሹም ቢሆን እንደምትፈራኝና እንደምትጠራጠረኝ ነበር። የምር ከፋኝ። ይህን መረዳቴ በጣም አስከፋኝ። ይህ ሁሉ ሲሆን ራኪ ፓንቷን አንገቷ ላይ አድርጋው ነበር። ሲስ ነፍሴ መለኛ አይደል? ጠጋ ብሎ በጆሯ የሆነ ነገር ነገራት። ፓንቷን ለጨረታ እንድታቀርበው እየወተወታት ነበር። በሐሳቡ ተስማማች። ከሁላችንም በፊት በመቆም በከፍተኛ ወኔ ፓንቷን በአንገቷ እንደ ሜዳሊያ አጥልቃ ማጫረት ጀመረች። እጅግ የሚያስቅ ነበር ሁኔታው። ጃማይካዎቹ ነገሩ ጨረታ እንደሆነ ሲያውቁ ተፍነከነኩ። ከፍተኛ ፍላጎት በማሳየትም ፓንቷን ቀድሞ ለመውሰድ ተሻሙ። ስቲቭ የሚባለው ደቃቃው ጃማይካዊ በ14,000 ብር ሊገዛው 3 ቆጥራ ከጨረሰች በኋላ ለጊዜው ስሙን የማላስታውሰው ጃማይካ በአንድ ጊዜ $200 ጨምራለሁ ብሎ ተናገረ። ከደቃቃው ስቲቭ ፓንቷን ቀምታ ለሽማግሌው ሰጠችው። ሆኖም ደቂቃም ሳትቆይ $200 ከጨመረው ሽማግሌ ቀምታ ለስቲቭ መልሳ ሰጠችው። አጨብጭበን አጸደቅ ነው። ጭማሪው 1 2 3 ካልኩ በኋላ ስለሆነ የተጠራው ፓንት የሚገባው ለስቲቭ ነው ብላ ነው ይሄን ያደረገችው። እኛ $200 በማስመለጧ አቀኝነቷ ግን እየቆየ እየገረመን መጣ። ስቲቭ ፓንቷን አገላብጦ ከሳመው በኋላ ጠቅልሎ የደረት ኪስ ውስጥ ከተተው። ጃማይካው ስቲቭ ከጠበቅነው በላይ እጅግ በጣም ነበር የተደሰተው። እንዲያውም ከተወለደ እንደዚህ ቀን ተደስቶ የሚያውቅ አይመስለኝም። አንዲት የሴት ፓንት እንዴት እንዲህ ሊያስደስተው እንደቻለ ግራ ገባኝ። ምናልባት የኃይለ ሥላሴ ፓንት ነው ብሎ አገር ወስዶ በዶላር የፖሽረው እንዳይሆን ብዬ አሰብኩ። እንደዚህ ያሰብኩት ግን እኔ ብቻ ሳልሆን ሲስራስታም ጭምር ነበር። ጃማይካ ሞኝ ነው። ዝናብ ስለዘነበ አንድ ንጉሥ አምላክ ካደረገ የራኪን ፓንት የገነት ባንዲራ ነው ቢሉ ላያምን አይችልም አለኝ። በጣም ሳቅኩኝ። የዚች በወቅቱ ቀላል የመሰለች የራኪ ፓንት ጉዳይ በኋላ ስንት ጉድ ስንት ጣጣ ይዛ እንደምትመጣ ማናችንም አላሰብነውም ነበር። የራኪን ማስታወሻ ነበብኩት። ራኪ ልተጋባችኝ። እኔ ስጽፍ አይታ መጻፍ ጀመረች። ጭራሽ ያልፈጠረባትን ለምን እንደምትጽፍ ስጠይቃት ያን የምትነግረኝ እኔ ለምን እንደምጽፍ ስነግራት ብቻ እንደሆነ ነገረችኝ። ፍርጥም ብላ ገረመኝ። ለምን እኔ መቸክቸክ ይህን ያህል እንዳሳሰባት አልገባኝም። አንድ ቀን ማስታወሻ ደብተሯን አልጋዋ ላይ ጥላ ወጥታ ደረስኩ። ከራሴ ጋር ከፍተኛ ውዝግብ ውስጥ ገባሁ። ማንበብ አለብኝ ወይንስ የለብኝም በሚል ግማሽ ሰዓት ከራሴ ጋር ከተጣላሁ በኋላ ተሸነፍኩ። ለሽንፈቴ የሰጠሁት ሰበብ ራኪ የምትጽፈውን ማንበቤ ጥሩ ጓደኛዋ እንደሆነ ይረዳኛል የሚል ነበር። በሩን ከውስጥ ቆልፌ ቶሎ ቶሎ ማንበብ ጀመርኩ። ምንም የረባ ነገር አልነበረውም። በየገጹ ተጽፋቸው ከነበሩት ዝብርቅርቅ ያሉ የተበጣጠሱ አረፍተ ነገሮች የተረዳሁት ወደዚህ ህይወት እንድትገባ ምክንያት የሆናት ዶክተር ባይከዳኝ በህይወቷ ውስጥ ትልቅ ቦታ እንደያዘ ብቻ ነው። እሱን ስታስታውስ እናቷን ስታስታውስ ህይወቷን ታየዋለች። ያኔ እናቷ የሞቱ ሰሞን ዶክተር ባይከዳኝን ባታገኘው ራሷን ልታጠፋ ትችል እንደነበር ጽፋለች። አጻጻፏ ግን ያስቃል። በየገጹ ትሳደባለች። አንድ ነገር አንስታ ወደ ሌላው ትዘላለች። የህፃን ልጅ ደብተር ነው የሚመስለው። ብቻ ከማስታወሻዋ የገባኝ ነገር ባይከዳኝን ተወደዋለች። የመጀመሪያዋ ስለሆነ ሊሆን ይችላል። ላለመሞቷ ምክንያት ስለሆነ ሊሆን ይችላል። ብቻ ለሱ ልዩ ስሜት እንዳላት በደንብ አድርጌ ተረዳሁ። እሱ ደግሞ እንደሚስት ባይሆንም እንደ ሴተኛ ዳሪ እንደሚወዳት ጽፋለች። ብዙ ነገር ተባብሯታል፣ የምናውቀውና የማናውቀው። ለምሳሌ የብሩክታዊት ልጅ አቡሻ ልቡን አሞት ውጭ ሄዶ ካልታከመ በ2 ወር ጊዜ ውስጥ ይሞታል የተባለ ጊዜ ተሯሩጦ በቦርድ እንዲወሰን አድርጎ ከሀገሪቱ ሀብታም ሰውዬ ስፖንሰር አፈላልጎ ባንኮክ ያሳከመላት እሱ ነው። ይህን ታሪክ እኔም አውቀዋለሁ፣ ሁላችንም እናውቀዋለን። ለምን በማስታወሻ መጻፍ እንደፈለገች ግን ገርሞኛል። እኔ እስከማውቀው ድረስ አቡሻ ድኖ መመለሱን ነበር። በመጨረሻ አቡሻ ድኖ ተመለሰ። ልክ ድኖ የተመለሰ ቀን እናቱ ብሩክታዊት የልጇን ስም ከአቡሻ ወደ ባይከዳኝ ለመለወጥ
ጊዜ አልወሰደባትም። እኛ ግን አሁንም ልጇን አቡሻ ነው የምንለው። ባይከዳኝ ካልነው ትልቅ ሰው የሆነብን ይመስለናል። ራኪም ስሙ ወደ ባይከዳኝ መለወጡ እንዳልተመቻት ማስታወሻዋ ላይ ጽፋለች። እናትየው ብሩክታዊት ግን ወይ ፍንክች የአባቢላዋ ልጅ። ብሩክታዊት በዚያው ከሕክምናው በተረፈው ገንዘብ ወዲያው ከሴተኛ ዳሪነት ሕይወት ተሰናበተች። አሁን ለቡ አካባቢ ካፕላውስ ያለው ምርጥ ካፌ ከፍታ አሪፍ ብር ትሰራለች። አትላስ የምትመጣው ራኪ ወይም እኛ ስንናፍቃት ብቻ ነው። ራኪ ጠርቀም ያለ ገንዘብ የግድ ሲያስፈልጋትም ዶክተር ባይከዳኝን እንደምትበደረው ጽፋለች። የተበደርኩት ብር ዝርዝር በሚለው ስር ብዙ ዜሮ ያለባቸው ቁጥሮች ተደርድረዋል። ራኪ ነጻ ስለሆነች ነው መሰለኝ ዶክተር ባይከዳኝ ይወዳታል። በሞቅታም ቢሆን ብቻ አንድ ልጅ ከሷ እንዲኖረው እንደሚፈልግና ያንንም እንድትፈጽምለት እንደጠየቃት ከዚህ በፊት በሚስጥር ነግራኛለች። ማስታወሻዋ ላይም ይህንን ጽፈዋለች እንዲህ ብላ። እሺ ባንዳ ፈልኩት። እሺ ስለው ግን ያለ ኮንደም ከኔ ጋር ሴክስ ለማድረግ ፈራ። እንደዚያ ሰሞን ሴተኛ ዳሪነቴን ጠልቼ አላውቅም። በብስጭት ታመምኩ። በምን እንደታመምኩ ማንም አያውቅም። ደግነቱ ያው እንደተለመደው እሱ ክሊኒክ ሄዳ አንዳንድ ቁልፍ ቦታዎች ሲነካካት ወዲያው ይሻላታል። ራኪ ማስታወሻዋ ላይ ባትጽፈውም ከዚህ በፊት እንደነገረች ከሆነ ዶክተር ባይከዳኝ 5 ትልልቅ ሴት ልጆች አሉት። የሁሉንም ልጆቹን ፎቶ አሳይቷታል። ትልልቅ ናቸው። እንደሱ ረጃጅምና ጥቋቁር ናቸው። የሚገርመው ሁሉም ሐኪም መሆናቸው ነው። 4ቱ አሜሪካ ናቸው። ኢህአዴግ ስልጣን ካለቀቀ አገር ቤት መምጣት አይፈልጉም። የመጨረሻዋ ትንሿ ጅማ ሕክምና ትማር ነበር። ሚስቱም የቆዳ ሐኪም ናት። አሜሪካ ቺካጎ በምትባል ስቴት ነው የምትሰራው። በ3 ወር አንድ ጊዜ መታ ትጎበኘዋለች። እሱም በተራው አሜሪካ ሄዶ ሚስቱንና ልጆቹን በየተወሰነ ጊዜ ልዩነት ይጎበኛቸዋል። ከሚስቱ ጋር በተክሊል ስለተጋቡ እስከ ዛሬም አልተፋቱም። ሆኖም ፈታ ብለው ነው የሚኖሩት። እሷን በፈረንጅ ትደከላለች፣ እሱም ራኪን ይደክላል። ዶክተር ባይከዳኝ ከራኪ ውጭ ግን ሴት ያሻፍዳል እንጂ አይነካም ይባላል። ለራኪና ለሚስቱ ታማኝ ነው። ራኪ ሆስፒታል ያሉት ነርሶች እንዴት እሱን ለማጥመድ ቀን ተሌት እንደሚሰሩ ታውቃለች። እሱ ግን አልተሸነፈላቸውም ብላኛለች። ሮዚሙች ምን እንደሚያስፈራኝ ታውቂያለሽ? አንድ ቀን ነርሶቹ በር ዘግተው ባይከዳኝን እንዳይደፍሩስ ብቻ ነው። እመቤቴን የእውነቴን ነው። እንዴት እኮ እንደሚሻፍዱ ስላላየሻቸው ነው አንቺ ብላ ስጋቷን ነግራኝ ታውቃለች። ራኪ አፍቃሪ ናት። ሮዚ አንድ ነገር ልንገርሽ፣ ባይከዳኝን መቀመጫ እስኪንቀጠቀጥ ነው የምወደው ትላለች። እንዲህ የምትለው ግን ስትሰክር ወይንም ስትጦዝ ብቻ ነው። ራኪ ነፍሴ፣ ምን አለ ፈጣሪ ህልምሽን ቢያሳካው። የስንቱን ቀጣፊ ሰባኪ ህልም ያሳካ የለ? በየቀኑ የስንቱን ወንደኛ ዳሪ ጸሎት ይሰማ የለ? አንቺ እኮ ገላሽ በአጋጣሚ አጓጉል ስራ ውስጥ ገብተው ነው እንጂ ልብሽ ቅዱስ ናት። ራኪሙች፣ ይህንን እንኳን እኔ እግዚአብሔርን መመስከር የሚችለው ነው። እወድሻለሁ።